አድዋ የጀግንነት መገኛ የታሪክ ማህደር ናት። ይህች ከተማ በድንጋይ ቤቶቿ ብቻ ሳይሆን በውስጧ በታቀፈው ጥልቅ ፍቅርና የአብሮነት እሴት ትታወቃለች። እዚህ አድዋ ላይ ከአድዋ ተራሮች ጀርባ እምነትና ሰብአዊነት ተሳስረው ልዩነት የውበት መገለጫ ሆኖ ዘመናትን ተሻግሯል። ተወልደው አድገው የተማሩባት ልጆቿ ይመሰክራሉ። አድዋ እንግዲህ እኛ በነበርንበት ጊዜ እኩል መስጊድና እኩል ቤተክርስቲያን ያለበት አገር ነው። በእኛ ጊዜ እንግዲህ ወደ 5 የሚሆኑ መስጊዶች ነበሩ፣ 5 የሚሆኑ ቤተክርስቲያኖች ነበሩ እና በጣም ህዝቡ በጣም ይዋደዳል። ክርስቲያኑም ሙስሊሙም በጣም ተፋቅሮ የሚኖርበት አገር ነው። በሁሉም መስክ እንግዲህ የክርስቲያንን በዓል ሲሆን ለየብቻው ምግብ ይዘጋጃል። የሙስሊምን በዓል ሲሆን ለየብቻው ምግብ ይዘጋጃል። ለቅሶም ሲሆን ለየብቻው ምግብ ይዘጋጃል። እንደዚህ ሰርግም ሲሆን ለየብቻው ምግብ ተዘጋጅቶ አንድነቱን የሚገልጽ በህብረት የሚገልጽ ማህበረሰብ ያለበት ነው። ምናልባት ሌላ ቦታ ወጣ ስትል የተወሰኑ ነገሮችን ታያለ። አድዋ ግን ሙስሊሙም ክርስቲያኑም አንድ ሆኖ የምታይበት እንትን ነውና ደስ የሚል ጊዜ ያሳለፍኩበት ጊዜ ነበረ። አሁንም ባይዘወይ እንደዛ አይነት እንትኖች አሉ። ጥሩ ነገር ነው ያለው። አድዋ ከተማ ውስጥ በአድዋ ተራሮች ታጅበው የከተማዋ ውበትም መለያም የሆኑ በርካታ መስጂዶች ይገኛሉ። ከነዚህ ውስጥ ረጅም ዘመን ያገለገለው ቶፊቅ መስጂድ አንዱ ነው። ልክ እንደ አድዋ ውብ የድንጋይ ቤቶች የድንጋይ ላይ ጥበብ የሚታይበት ቶፊቅ መስጂድ በአባቶች ሰለዋትና ዱዓ ሲደምቅ ኖሯል። اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد. اللهم صل وسلم على سيدنا ومولانا محمد وعلى تفتح لنا بها أبواب رحمتك. اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد صلاة تعيذنا بها من زوال نعمتك. اللهم صل وسلم على سيدنا مولانا محمد وعلى سيدنا محمد صاحب النور والبرهان. اللهم صل وسلم على سيدنا مولانا محمد وعلى سيدنا محمد صاحب حكمة والقرآن. اللهم صل وسلم على سيدنا مولانا محمد. ይህ ዛሬም ድረስ ተሻግሮ ለአካባቢው ሰው የቀልብ ማረፊያ የሆነው ቶፊቅ መስጂድ ከ70 ዓመት በፊት የመሰረቱት አባቶች ለአላህ ሱጁድ ያደረጉበት፣ ቁርአን የቀሩበት፣ ሰለዋት ያሉበት፣ የተመካከሩበት መስጂድና አሻራቸው ነው። ዛሬ እነሱ ባይኖሩም መስጂዱ ለነሱ ሰደቀተል ጃሪያ ሆኖ ቀጥሏል። ባዶ ቦታ እንግዛ ተባለ። ያው የወዳጃችን ብዙ ታሽማ አልነበራቸውም። በቃ ሁለት ሰው ሆኖ ተመካከሮ የመስጊድ የነበሩ ሽማግሌዎች ተመካከሮ በቃ እንግዛት ተባለ። ያው ልጉስ የምትባል ነበረች እዚህ አንድ ሙስሊም አይ ጉዙትና ይሄ የሚሰራው የአላህ የሚወድ አላህ ሙስሊሞች ይሰራቸዋል። አሁን ግን ዝም ብላችሁ ጉዙት ተባለ። በቃ ጎዙት። የጎዙት ደግሞ የአህመድ መሐመድ ሐጎስ የሚባል ሼክ መሐመድ ሐጎስ ይሄ ሼክ ኑር ሁሴን አደም አባል ሆነው ተገዝተዋል። ይሄንን በሬ እንግዲህ ሰፈራችን 04 ነው።
መስጊድ ቶፊቅ መስጊድ ያለበት ደግሞ 03 ቀበሌ ይባላል በእኛ ጊዜ። አይ ዶንት ኖ አሁን ያለው የስም ስያሜ ብዙም አላውቀውም። ያው ድንበር ላይ ስለሆነ 03 እና 04 ድንበር ላይ ስለሆነ እዛው አጠገብ ነን ያለነውና ቶፊቅ መስጊድ በነገራችን ላይ የተመሰረተው በአጎቴ አህመድ ሐጎስ እና የኔ አባት አደም ኑር ሐጎስ የተመሰረተ መስጊድ ነው። ከ60 ዓመት በላይ ሆኖታል መስጊዱ። መጀመሪያ እንግዲህ እስከ ተወሰነ ዘላስት እንግዲህ ወደ 40 ዓመት 50 ዓመት የሚሆን በፊት የነበረው እንዲያውም በስም ደረጃ አህመድ ሐጎስ በሚል ደረጃ እንደነበረ አውቃለሁ። በኋላ ግን ያኔ ደርግ ወደ ስልጣን ሲመጣ የመስጊዶች እውቅና የሰጠበት ጊዜ ስለነበረ የአካባቢው ሙስሊሞች እንደ ሽማግሌዎች ሆነው ያንን ወደ መስጊድነት ኦፊሻል ማለት ነው ከግለሰብ ስም ኦፊሻል ወደ መስጊድ ይሁን ተብሎ እንትን የተደረገበት አይቼዋለሁ። እንዲያውም እሱም ኦልሞስት 50 ምናምን 55 ዓመት ይሆነዋል እሱ እንኳን ስሙ ከዞረ ማለት ነው። እና ረጅም ጊዜ የቆየ መስጊድ ነው። እንግዲህ እኔ ሳቃትም አሁንም ያለበት ደረጃ ዘሴም ነው። በዛን ሰዓት የተሰራ መስጊድ ነው። እኛ ሁላችን እዚሁ በጣም ጠባብ ከመሆኗ መጠን መስጊዷ ትሞላለች። እንዲያውም ከውጭ ነው የሚሰገደው። ከሚገርም መቅሪብ እንሰግዳለን፣ እሻም እንሰግዳለን፣ ሱብሂም እንሰግዳለን እና ሱብሂ አውራድ እናደርጋለን። በደንብ ነው የሚሰገደው። አልፎ አልፎም እንደዚሁ ተሰባስበን علم የሚሰጥበት ፕሮግራምም አለ። وعلى سيدنا محمد صاحب 7 مثاني اللهم صل وسلم على سيدنا مولانا محمد وعلى سيدنا محمد صاحب التحقيق والمباني ተርቲብ ይደረጋል። ለምሳሌ ከሚስ ሐሙስ ማለት ነው ቡና ይፈላል፣ ቁርስም ተርቲብ ይደረጋል እና በደንብ ነው እንትን የምንለው። ድሮ ጧት ሁሉ ጊዜ አይቋረጥም ነበር። አሁን ግን ትንሽ ሰው እየተዳከመ በሚሄድበት ጊዜ እየቀነሰ ሐሙስ እንድትሆን አድርገናል እንጂ አለ። على سيدنا محمد صاحب البلاغة والبلاعة اللهم صل وسلم على سيدنا مولانا محمد ሐሙስ ሰላዋት እናደርጋለን። አሱብሂም ያሲን ይቀራል፣ ሰላዋትም እናደርጋለን። ሁሉ ጊዜ አይቋረጥም ይሄንን ነገር። የመስራች አባት እናቶች ልጆች ወላጆቻቸው ስለመሰረቱት ስለሰገዱበት ስለኖሩበት መንደርና መስጂድ አብዝተው ያስባሉ። ከዘመኑ ጋር የጨመረውን የሰው ቁጥር ታሳቢ ያደረግና የሚመጥን መስጂድ ይሆን ዘንድ ይለፋሉ። ቶፊቅ መስጊድ ያለበት ቦታ በአብዛኛው ይሄ የጥንቱ ሙስሊም የምትለው ኤሪያ የመጀመሪያው ቦታ ነው። እንግዲህ በዋናነት የሚታወቀው መስጊድ ጃሚዕ ነው። መስጊድ ጃሚዕና ቶፊቅ መስጊድ ምናልባት በኪሎ ሜትር ብታያቸው 1 ኪሎ ሜትር አይሞላም ርቀታቸው ያለው። ግን እንዳው የክፍለ ሀገር ነገር በአብዛኛው በእግር ስለሚኬድ ሩቅ መስሎ ሊታይህ ይችላል። ስለዚህ ያንን ይርቅብኛል የሚለውን መንፈስ ያው አስተሳሰብህን ታስወግድበታል አጠገብ ሲኖር። ሌላው ደግሞ ከስረ መሰረቱ ብዙዎቻችን የወጣንበት እንግዲህ ምናልባት ብዙ ጄኔሬሽን ያለፈበት ነው አይደለ? ሲታይ እንትን የምትለው እንግዲህ የመጀመሪያዎቹ ሙስሊሞች የሚባሉት እስላንገ የሚባለው ወይም ደግሞ እዚህ አሁን መስጊድ ጃሚዕ ያለበት ቦታ እና ደግሞ ገዛ ወረማ የሚባል አለ ወደኛ ትንሽ ከፍ ብሎ የመጀመሪያዎቹ ሙስሊሞች አድዋ የሰፈሩበት አካባቢ ነው። ስለዚህ ሲወርድ ሲዋረድ የመጣ የሙስሊም ኮሚኒቲ መፍለቂያ ነው የምትለው አይነት ነገር ነውና ያ ሶርስ ያ መፍለቂያ የምትለው ቦታ መድረቅ የለበትም። እንዳውም ይሄ ጥሩ አጋጣሚ ነው። ወላጆቻችን ያንን እንግዲህ ህድሞ ይባላል። ይሄ ማለት ህድሞ ማለት ኖርማሊ በዚህ በአፈር እንትን የአፈር ሸክላ ተሰርቶ መጨረሻው ላይ ክዳኑንም ራሱ በሳር እንትን ተደርጎ የሚሰራ ነበርና ይሄ መስጊድ ከመሰራቱ በፊት ተፈሪ ዳቦ ቤት አጠገብ ህድሞ የሚባል ነበር። ምናልባት ሄዳችሁ አይታችሁት ከሆነ ብዙም ባላቀውም እሱ ላይ ነበር የሚሰግዱት። በኋላ ግን ወላጆቻችን ተባብረው ያንን ቦታ ገዙና
እንግዲህ በቆርቆሮ የተሰራ ቤት በዛ ሰዓት እንግዲህ ዘመናዊ ነው ማለት ነው። ወደዚህ ተሻገሩ ማለት ነው። እና አሁን ደግሞ የበለጠ ከዚህ ከቆርቆሮ ቤት አልፎ እንግዲህ ባለ አንድ ፎቅም ሰርቪስም ያለው ይሄ የመስገጃ ምናምን የተሟላለት እንዲሆን ምኞታችን ነው። እና በዋናነት ግን ያ ቤዚክ የምትለው የሙስሊሞች መፍለቂያ ብዙ ታሪክ ያለው ብዙ ነገር የተሰራበት ያንን የበለጠ ብዙ ሪሰርች ሊወጣው የሚችል ነው ብዬ ስለማስብ ያንን የበለጠ ማሳደግ ነው ያለብን ብዬ ተስፋ አደርጋለሁ። ዓመታት አልፈው አባቶች አሻራቸውንና መልካም ስራቸውን ትተው ያለፉበት የቶፊቅ መስጂድ ልማትና እድገት ሁሉንም የሚያሳስብ ሆኖ ቀጥሏል። እየጨመረ የመጣው የህዝብ ቁጥርና የመስጂዱን አገልግሎት ማስፋት በመስጂዱ ዙሪያ የሚኖሩትንም ሆነ ከአድዋ ሩቀው ኑሯቸውን አዲስ አበባ ያደረጉትንም የሚያሳስብ ነው። ከተገዛ በኋላ እኛ ደግሞ የወላጃችን ስለሆነ እኛ ተተክተን እስካሁን እንሰግዳለን ማለት ነው። በኋላም ምን ተገዛ? ይህችን መሬት ደግሞ ተገዛ። ይህን ስንገዛው ደግሞ ለአዲስ አበባ ሰው ልከን እንደገና እዚህ ተባብረን ይሄ 50 ሺህ ተገዛች። ይህችን ከዚህ ብላ ወደ ከ40 ካሬ የማያልፍ 40 ካሬ 50 ካሬ የምትሆን መስጊድ በጣም አነስ ያለች መስጊድ ናት። በኋላ ግን አካባቢው ጋር ያለውን ተካሎ የሚሸጥ መሬት ስለነበረ እሱንም ተገዝቶ ኢንኮርፖሬት ተደርጓል ወደ መስጊዱ ገብቶ አሁን ከ450 ካሬ በላይ ቦታ ይዞታ አለው። እና እንደ አጋጣሚ ሆነው አላህ ይርሐማት እናቴ ካረፈች በኋላ በዚህ በ2015 መጨረሻ አካባቢ ሄጄ ነበርና ሳየው መስጊዱ አሁንም ባለበት ነው እና ያለው ለምንድን ነው ይሄ ነገር እንትን የማይለው ስላቸው እንዳውም እኮ እንቅስቃሴ ጀምረን ነበረ ይሄንን ቦታ ካካለል ነው በኋላ አህለል ኸይር እንፈልጋለን እና ይሄንን ቢሰራልን ጥሩ ነበር ብለን የተወሰኑ እንቅስቃሴዎች ተጀምሮ ያው ብዙም የሚገፋ ሰው ስላጣን እንዳው ብታግዘን የሚል ሐሳብ አቅርበውልኝ እንዳው አላህ ብሎት ይሄ ነገር ቢቻል እኔ ብሰራው ካልሆነ ደግሞ እንዳው ከሚያስተባብሩት አካል የማስተባበሪያው አካል አድርጎኝ ይህንን ነገር አስተባብሬ ባሰራው የአባቴንም የወላጆቼንም ስም በዛው ይነሳል። በዛው ደግሞ ያደግኩበት ማህበረሰብ ነውና ያንን ማህበረሰብ በሄድኩበት ቁጥር ይህን ነገር ተሰርቶ እንዳው አላህ ቢያበቃኝ ብዬ የምመኘው መስጊድ ነው። ያው እሷ የተገዛበት ባለቤቷ ደግሞ ለመስጊድ ብያ 2000 አፉ ብያለሁ ለመስጊድ ከሆነ አለች። በጣም ተደስተናል። ዛሃብ አረፍ የምትባል ሙስሊም ናትና ከ50 ሺህ 2000 ጎድላ 2000 ለመስጊድ አገዝ ነው። አይዛችሁ ይሄ መስጊድ ሙስሊሞች ተባብረው ይሰራሉ። አላህ የሚወድስ ካለ ይሰራል መስጊድ ተባለ። አሁን እናንተ መጣችኋል። አልহামዱሊላህ ተስፋ አለን። የቶፊቅ መስጂድ ዛሬ ላይ ያለውን የአካባቢውን ነዋሪ መያዝ አልቻለም። የመድረሳ ክፍሎች አለመኖር ልጆቻቸውን ቁርአንን ለማስቀራት እንቅፋት ሆኖባቸዋል። የሴቶች ክፍል አለመኖርም የአካባቢው ሴቶች ተገናኝተው የሚመካከሩበት የሚማማሩበትና በጀምዓ ዱዓ የሚያደርጉበት ቦታ እንዲያጥር አድርጓል። አሁን የምንፈልገው እኛ አህለል ኸይር ካለ ይህንን መስጊድ እንዲሰራ ቁርአን የሚያቀራ ሰው ኢልም የሚያልም ሰው እየደከመ ስለሄደ ብዙ ሰዎች ብዙ ልጆች አሉ፣ እዚህ አካባቢ ብዙ ልጆች አሉ። ቅድም ነበሩ የሚያቀሩ ደህና ሆነው አይን ከፍተው ይሄዳሉ። አሁን ደግሞ የሚያቀራ ቁርአን የሚያቀራ ኢልም የሚያልም የለንምና ይህን ልትተባበሩን ማለት ነው። ከዛ በኋላ ሴቶች ደግሞ ይኸውልህ እዚህ ብዙ ሴቶች አለ። እነሱ ደግሞ ሴቶች ወደ ኢልም እንዲገቡ ብዙ ወጣት አለ ወደ ኢልም እንዲገባ። ይሄ መስጊድ አይበቃንም ለኛ በጣም ይጠባል። አባወራው ብዙ ነው ያለው፣ ከ80 በላይ ነው ያለው። አሁን ረመዳን ሲሆን እኮ መስጊዱ ሞልቶ ይሄ ብራንዳው ሞልቶ እዚህ ነው የሚመላው።
ተመልሶ ወደ ቤት ነው የሚሄደው። በጣም ነው የሚጠበው ይሄን መስጊድ። በአድዋ 03 ቀበሌ በቶፊቅ መስጂድ ዙሪያ ያሉ ነዋሪዎች የመስገጃ ቦታ ጥበት፣ የመድረሳና የሴቶች ክፍል አለመኖር ችግሮችን ለመቅረፍ የአካባቢው ነዋሪና የአካባቢው ተወላጆች በጋራ እንቅስቃሴ ላይ ናቸው። ይህንን የመስጂዱን ችግር ለመቅረፍ ለመስጂድ ማስፋፊያነት ከዕለት ጉርሳቸው ላይ አካፍለው በጋራ ርብርብ የመስጂዱን ስፋት ወደ 450 ካሬ አሳድገውታል። ከዚህ በላይ መስጂዱን ለማሳደግ የአካባቢው ማህበረሰብ አቅም ያንሰዋል። እዚህ አካባቢ ስለ ኑሮው በጣም አነስተኛ ነው። አንዳንድ በሽመቃ ነው። አንዳንድ ጊዜ ደግሞ ትንሽ አንዳንድ ገበያ ውለው የሚመጡ ሴቶች አሉ፣ የቀን ሰራተኞች አሉ። ይሄንን ስላሉ አሁን እነሱን ለመስራት አይችልም። ደህና ሰው የለም እዚህ አካባቢ። እኛ ለሀለል ከይር ነው እንትን ማለት ነው። ራሱ የሚሰራ የለም። እችኳ የተገዛው ቅዱ የነበሩ ሰዎች ተባብረው ነው የገዙት። የመስጂዱ የልማት ኮሚቴ የግንባታ ፍቃድ፣ የመስጂድ ዲዛይን እና ሌሎች አስፈላጊ ቅድመ ዝግጅቶችን ካሟላ ዓመታት ቢያልፉም በአቅም እጥረት ምክንያት ዱዓ እያረጉ አላህን የሚወድ ኸይረኛ ወገኖቻቸውን በናፍቆት ይጠብቃሉ። ምን ፕላን ወጥተዋል፣ ሁሉም ሙሉ ተዘጋጅተዋል። አሁን የምንፈልገው ያለ አላህ ከፈቀደው የሚሰራ ሰው ከተገኘ በቃ በጣም ደስ ይለናል ነበር። በራሱ ይስራው። እኛ ኮሚቴን ምንም ቀውም የሚባል ነገር የለም። እኛ የምንፈልገው ብቻ አላህ መስጊድ ከተሰራልን የምንለምነውና አላህ እሱ ነው። ወይ እኛ ኮሚቴ ነን እና እንቋጣጣራለን ይሄ የሚባል ነገር የለም። በቃ ብቻ የሚሰራ ሰው ከተገኘ የቶፊቅ መስጂድ አካባቢ ነዋሪዎች መስጂዱን ለማስገንባት አቅም ያንሳቸዋል። መስጂዱ እንዲለማ በአዲስ አበባ ኑራቸውን ያደረጉት ሀጅ መሐባ አደም ኑር እዛው አድዋ መስጂዱ አካባቢ የሚኖሩት እነ ሼህ አብዱል ቃድር አውድ፣ ሼህ አብዱ ኑር አህመድ እና ሼህ መሐመድ ጦም አደም እየታገሉ ነው እና በዚሁ አጋጣሚ ይህንን ኢንተርቪው የሚሰሙ ሰዎች መስጊድ የሰራ ሰው እንግዲህ በጀነትም እንደሚባለው ሁሉ እያንዳንዱ ሰው የሚችለውን አዋጥቶ ይህንን መስጊድ ወደ ላቀ ደረጃ ከፍ ብናደርገው የተሻለ ይሆናል። ብዙ ጥቅሞች አሉት። አንድ እዛ ያለው ማህበረሰብ በአብዛኛው እንግዲህ በተለያዩ ምክንያቶች ከአካባቢው ይወጣል። ስለዚህ ያ ቦታ ባዶ እንዳይሆን ብዙ ሙስሊሞች በባህሪያቸው መስጊድ ያለበት አይደለም የሚሰፍሩት። ስለዚህ የተሻለ ሰርቪስ ሲገኝ ያ ሰፈር ከዛ እንታደገዋለን ማለት ነው እና የበለጠ እያማረበት እንዳውም ቢቻል መድረሳም ጭምር ያለው ሆኖ ከመስጊድነት ባለፈ እዛው እያበበ በሚሄድበት ነገር አግባብ ብንፈጥር የበለጠ ብዙ ጥቅም ይገኝበታል ብዬ አስባለሁ። እንግዲህ አላህ ያውቃል። ቶፊቅ መስጂድ የ70 ዓመት የእድሜ ባለቤት ነው ሲባል መስጂዱ ሲመሰረት የተወለዱ ሰዎች ዛሬ ላይ የ70 ዓመት የእድሜ ባለጸጋዎች ናቸው። ይህም መስጂዱ ከአድዋ ተወላጆች ጋር ያለውን ጥልቅ ትስስር ያሳያል። ልጅነታቸውን ከአድዋና ቶፊቅ መስጂድ ጋር የተያያዙ በርካቶች አሉ። እንግዲህ ቶፊቅ መስጊድ ብዙ ሰዎች ወጥተውበታል። ምናልባት ይህንን ፕሮግራም ለሚያዩ ሰዎች አውሮፓም ይኖራሉ፣ አሜሪካም ይኖራሉ፣ በተለያዩ ክፍላተ ዓለም ይወጣሉ። እንግዲህ ብዙ ታላላቅ ሰዎች የወጡበት አካባቢ ነው ያ ቦታ። እንግዲህ የአድዋ ሙስሊሞች ደግሞ ያው ትምህርትም ይወዳሉ፣ ነጋዴዎች ብቻ አይደሉም እና ብዙ ምሁራን የወጡበት አካባቢ ነው። ስለዚህ ይህንን ፕሮግራም የሚያዩ ሰዎች እንዳው የመጡበትን ባይረሱ ደስ ይለኛል። የተቻላቸውን ያህል ትንሽ ያው አነሰን በዛም ባይባል እያንዳንዷ የወጣች አላህ ምንዳህን ይሰጣልና በተቻለ መጠን ለዚህ መስጊድ
የተቻላቸውን ቢያደርጉ ከዛ በኋላ ደግሞ እንግዲህ መስጊድም ተሰርቶ ብዙ ነገር የሚከተሉ ነገሮች አሉት። ህንፃ ብቻውን ትርጉም የለውም፣ ሰርቪስ ይፈልጋልና ከዛ ጋር ተያይዞ የቂራአት ክታቦችን፣ ሐዲሶችን እነዚህ ለዛ የሚያስፈልጉ ለልጆችም የሚያስፈልጉ ወጪዎችን እንዲሁ በዛ አጋጣሚ እንዳይረሳ መስጊድ መገንባቱ ብቻ ትርጉም የለውም የሚል እንትን ያለኝና እንግዲህ የጀመርነውን አሳክተን ሰደቀተል ጃሪያ የሚሆን ነገር እናድርግ ብዬ ነው መልእክቴን የማስተላልፈው። ከተቻለ ሌሎች አህለል ኸይሮችን ስፖንሰር እንዲያደርጉልንና ይህንን መስጊድ ማህበረሰቡ ሙስሊም ማህበረሰቡ አደራጅተን አነቃቅተን ተንቀሳቅሰን ይህንን ለመስራት እቅዳለን። ግን እገዛ ያስፈልገናል። በማቴሪያልም በጉልበትም በሙያም በእውቀትም በማንኛውም ነገር እገዛ ቢደረግልን እኛ ይህንን መስጊድ ለወደፊቱ ለቀጣይ ለትውልድ ለማስተላለፍ ጥሩ አድርገን ሰርተን ለማስተላለፍ ፍላጎት አለን። ስለዚህ ምናልባት አህለል ኸይሮች ይህንን ትኩረት አድርገው አንዳንድ ነገሮች እገዛ ቢያደርጉልን ጥሪያችንን እናቀርባለን። የተውፊቅ መስጂድ ለህፃናቱም ለአዋቂውም ለሴቱም ለወንዱም የተመቸና አካባቢውን ዘመኑን የዋጀ አገልግሎት እንዲሰጥ የሁሉንም ማህበረሰብ ድጋፍ እገዛና ዱዓ ይፈልጋል። اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد صلى الله على محمد صلى الله عليه وسلم صلى الله على محمد صلى الله عليه وسلم صلى الله على محمد وعلى آله. اللهم صل وسلم على سيدنا محمد حبيبك آل محمد. اللهم صل وسلم على سيدنا حبيبك آل محمد. اللهم صل وسلم على سيدنا محمد حبيبك آل محمد. اللهم صل وسلم على سيدنا محمد. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله خيرا يا ممتع ربك والله. يا الهجمة تقول لي بخير السرح بأمان سرح بعلي الرخاء خكي ربي حفظكم يا الله شر ربي حفظكم أبصر لي يملككم أمان ربي حفظكم عافية ربي حفظنا يا الله بخير السرح يا الله يا الله يا الله بعلمنا ربك والله. تسليح النري ربي قبرنا عافية ربي حفظنا قوة الإيمان ربي حفظنا خكي ربي حفظنا شر ربي يرحمنا والفرح اللي جابنا يا الله يا الله قوة الإيمان ربي حفظنا خكي ربي حفظنا عافية ربي حفظنا أمان ربي حفظنا نصر ربي حفظنا السراح بحول الله بقوة الله لا حول ولا قوة إلا بالله العلي العظيم. سر الفاتحة. واشف مرضانا وارحم موتانا سلم أحيانا سلم وسلم على جميع الأنبياء والمرسلين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم